እናንተዬ ለካ ሰው መሆን ከንቱ ነው። ሰው መሆን ለካ ከንቱ ነው። እግዚአብሔርን እዩ። እዚህ ጋር የምታዩት ፎቶ የአንድ ሰው ነው ብሎ ለማሰብ እንዴት ነው የሚከብደው በእግዚአብሔር። ይህ በጥንካሬ የምናውቀው ጎበዝ ወንድማችን፣ በመልካም ስራው የምናውቀው ወንድማችን ዛሬ ላይ ታሞ እንዴት እንደሆነ እዩት። አሁን ይሄ ፎቶ የአንድ ሰው ነው ብሎ ለማለት በጣም ነው የሚከብደው። እግዚአብሔርን ለካ ሰው መሆን ከንቱ ነው። ለካ እንደዚህ ነው። ሰውነት ለካ ባዳ ነው። አቋም ባዳ ነው፣ ይረግፋል። መልክም ባዳ ነው፣ ይረግፋል። ሁሉ ነገር ይረግፋል። ለካ እንዲህ ነው ለካ የምንሆነው። ግን ለየትኛው ህይወታችን ነው የምንብላለው? በሃይማኖት እንብላላለን፣ በዘረኝነት እንብላላለን። ለየትኛው ኑሮ ነው የምንብላለው? ባንዴ ለሚረግፈው እንዲህ ከምሽሽ ለምንለው አምላኬ እግዚአብሔርን ፎቶውን ሳይው በጣም ነው የደነገጥኩት። አላመንኩም ሁላ ማለት ነው። ወንድሜ ለእግዚአብሔር አበቃ የሚባል ነገር የለምና ፈጣሪ ምሕረቱን ይስጥህ። ቁመህ እንደገና በመልካም ስራዎችህ መጥተህ ቁም ያለው ድኝ ያለው የምትል ያድርግህ። ለሚስኪኗ እናት ሲል ማለት ነው። እግዚአብሔርን በጣም ነው ያሳዘንከኝ እኔ ማለት ነው። እግዚአብሔር ምሕረቱን ይመልስልህ፣ ምሕረቱን ይላክልህ። ለእግዚአብሔር አበቃ የሚባል ነገር የለም፣ ለሰው እንጂ ለእግዚአብሔር አበቃ የሚባል ነገር የለምና እግዚአብሔር ምሕረቱን ይላክልህ ወንድም አለም። ሁላችሁም በጸሎታችሁ አስቡት እግዚአብሔርን። አንጀቴን ይበላው እኔ። ከሰማይ በታች ካሉ ፍጥረታት ሁሉ መሳሳት፣ መውደቅና መውረድ የሰው ልጅ ተፈጥሯዊ ድክመቶች ናቸው። ሁላችንም ከቅድስና ማማ ላይ አልተቀመጥንም። የሁላችንም ሕይወት እንከን የለሽ አይደለም። ልዩነቱ ግን የኛ ጉድፍ በፈጣሪ ቸርነት ተሸፍኖ በሰው ፊት ሞገስ አግኝተን መሄዳችን ብቻ ነው። ነገር ግን በሀበሻ ምድር የአንዱ ስህተት አደባባይ ሲወጣ ያ የተሸፈነው የራሳችን ጉድፍ ተረስቶ ድንጋይ ለማንሳት የምንፈጥነው ፍጥነት እጅግ የሚያስደነግጥ ነው። አንዴ ስህተት ውስጥ የወደቀን ሰው ተረጋግቶና አረጋግቶ እጅን ዘርግቶ ና ላንሳህ የሚል የለም። ይልቁኑ አንዴ ጥርስ ውስጥ ከገባ የመጨረሻ እጣ ፈንታ መደቆስ ይሆናል። ከላይ አይተን ይሰቀል የምንል በመንጋ አስበን በመንጋ የምንፈርደው እኛ የይቅርታንና የማስተዋልን መንገድ ከመርሳት ደረጃ ላይ ደርሰናል። ባለፉት ወራት መነጋገሪያ የነበረው የጋዜጠኛ ሶፎንያስ ታሪክ የዚሁ ማህበራዊ በሽታችን ማሳያ ነበር። አቅጣጫ በሳተበት ወቅት የወረደበት እርግማን፣ የተወረወረበት የቃላት ጅራፍ ቀላል አልነበረም። ይባስ ብሎ የአእምሮ መታወክ ደርሶበት መንፈሳዊ ሕክምና ፍለጋ ወደ ጸበልና ገዳባት ለመጠጋት ሲሞክር እንኳ በጉያቸው ሊሸሽጉትና ሊያክሙት ፈቃደኛ የሆኑት እጅግ በጣም ጥቂቶች ነበሩ። እቅፍ አድርጎ ሊመልሰው የሚገባው ማህበረሰብ በሩን ክርችም አድርጎ ዘጋበት። ከ6 ወራት የገዳም ቆይታ በኋላ ያ ድሮ በቲቪ መስኮት ስናውቀው ያንጸባርቅ የነበረው ፊቱ ምጥጥ ብሎ ሰውነቱ ተጨማዶና እጅግ ከሲታ ሆኖ ብቅ አለ። ይህ ገጽታው የሰውነት መክሳት ብቻ ሳይሆን በጥፋተኝነት ስሜት የተሰበረ ስብዕናና የመንጋው ፍርድ ያሳረፈበት ከባድ ጠባሳ ነጸብራቅ ነበር። በጸጸት እየተንገበገበ ከልቡ ይቅርታንም ጠይቋል። ከሶፎንያስ ሕይወት የምንማረው ትልቅ ቁም ነገር አለ። ስህተት የሰው ይቅርታ የፈጣሪ ነው። ማንም ከኃጢአት የጸዳ የለም። የሰው ልጅ የሸክላ ዕቃ ነው፣ ሊሰበር ይችላል። ሰባሪ መሆን ሳይሆን ጠጋይ መሆን የሁላችንም መገለጫ ሊሆን ይገባል። አንድ ድንገት ሕይወቱ የጨለመበትን ሰው ስናገኝ በጩኸትና በወከባ ጨምረን ከማስደንበርና ከመርገም ይልቅ ቆም ብሎ ማስተዋልና ለሰዎች የማገገሚያ ዕድል መስጠት ይገባል። ርህራሄ የጥሩ አማኝነት መገለጫ ነው። እውነተኛ መንፈሳዊነት የታመመን ማከም፣ የጠፋን መፈለግ እንጂ የተሰበረውን ጨርሶ ማድቀቅ አይደለም። በመጨረሻም አዎ ሶፎንያስ እጅግ ሰቅጣጭ ወንጀል ውስጥ ነበር፣ ግን አሁን ቅጣቱን ተቀብሏል። ይቅርታውን እንቀበል፣ በምንችለው ሁሉ እናግዘው፣ እንዲያገግም እጎኑ እንሁንለት እላለው ይላል ቢላል መንግስቴ የጠቢባኑ ልጅ። የኔም ሐሳብ ነው። የእናንተስ ሐሳብ ምንድነው? አካፍሉኝ። መልካም ጊዜ። ባለቤቴ ከዚህ በላይ ከስቶ እስከ መጨረሻ ስሙት። ባለቤቴ ሶፎንያስ ከሳ የምትሉት እናንተ ሚዲያ ላይ ስለምታውቁት ነው እንጂ ይሄን ያህል በኔ ባል ልክ አልከሳም። ባለቤቴ በጣም ወፍራም 38 ሚለብስ ሳይዝ የጂንስ ሳይዝ 38 ሚለብስ ወደ 30 ገብቶ ለ7 ወር እስር ቤት ነበርና በጣም ከሳ፣ ተጎሳቆለ። ሰውነቱ ስጋው ካጥንቱ ላይ ተፍቆ ወረደ። ባጥንቱ ነው ኢትዮጵያ የገባው። የሚገርማችሁ እኔና እሱ አብረን እየሄድን ባሌ ማን እንደሆነና የት እንደሆነ ሲጠይቁኝ ነበር። ለልጆቼ አባታቸው አብረው እየሄደ አባታችን ማን እንደሆነና የት እንደሆነ ሲጠይቁ ነበር። እኔ ይሄ ቪዲዮ ምሰራላችሁ ህዝቡን ካስተማረ ብዬ ነው።
ህዝቡን ካስተማረ ብዬ ነው ማለት ስሜታዊ ስላደረገኝ የሆነ በደንብ አቅም የተሞላ ቪዲዮ ለእናንተ ማምጣት አልቻልኩም። ከቻልኩ አንድ ቀን ሙሉ ስቶሪውን አስቀምጥላችኋለሁ። ሶፎንያስ ስለምታውቁት ብዬ ነው። ያ የሚያምረው ባለ ግርማ ሞገሱ ሶፎንያስ በአንዴ እንደዚህ መስሎ ስታዩ ደነገጣችሁ አይደል? የኔም ባል እንግዲህ እኛንን የምናውቀው ሰዎች ያውቁታል። ያው ስራ ላይ በአንዴ ከዛ ሁሉ ሰውነት ከዛ ሁሉ ግርማ ሞገስ ወርዱ በ7 ወር እስራት ሌላ ሰው ሆነና አብረን እየሄድን እኔ ሌላ ባል ይጠይቁኛል። ባሌ አጠገብ ሆኖ ልጆቼ እጃቸውን ይዘው እየሄደ አባታቸው ሴት ነው ይሉታል። ለሱ ለራሱ ሰውነት ባዳ ነው። በጣም ያማል። ህመም አለው አይደለ? ህመም አለው። እንደገና ደግሞ እኛ እንትን ያሉን የማያውቁ እሱ የደረሰበትን የማያውቁ ደግሞ እንዴት ግን እየሰማው ማለት እንዴት እኔ መሰለኝ ሴት እንዴት ግን እሱ ልታገባቻል? በትክክል የልጆቹ አባት ነው፣ ግን ልጆቹ እኮ አይመስሉም። እሷ በጭራሽ የሱ ሚስት ልትሆን አይችልም ይላሉ። ሰውነት ባዳ ነው። ስንት ነገር ተማርን እኛ በዚህ እድሜያችን፣ ስንት ነገር ተማርን። ስንወጣ ግርማ ሞገሳችን የኔና የባለቤቴ እንደ ፀሐይ ያበራ ነበር። አንድ ላይ እንደ ፀሐይ። የሱ ፀሐይ ጠልቃ ለጊዜው ማለት ነው። የሱ ፀሐይ ጠልቃ የኔ ፀሐይ ብቻዋን ስታበራ ሞገሴ ኦልሬዲ ተገንድሷል፣ ጠፍቷል። የሱ ሚስት ልትሆን አትችልም አሉ። በጣም ለኔም ለሱም ያማል። ምክንያቱም ስለምናውቀው ማለት ነው ያሳለፈውን ነገር እና ይሄንን ልል የፈለኩት ምንድነው እኔ አልፍ ያለው በእግዚአብሔር ፍቃድ ማንንም ሳይሰማኝ ሶሻል ሚዲያ አይደለም ዘመድ ሳያውቅብኝ ያንን ችግር አልፌዋለሁ። ሶፎንያስን እርዱት ለማለት ነው። ምክንያቱም ሰው እንደዚህ ነው የሚያወራው። አሁን ሚስት ቢኖረው እጮኛ ቢኖረው ላይክ ትናንትናው ማታስታውስ ከሆነች ብታስታውስ ሰዎች ትናንትናው እንዳታስታውስ ያደርጋሉ። አስባችሁታል? እና እርዱት፣ እንርዳው። ሶፎንያስን ደካማ እናት አለችው ማለት ምንም አቅም የሌለው ሰው እንደሆነ ጥሩ ቤተሰብ እንደሌለው በግልጽ በሚዲያ አውቀናል። የኔ ባል እኔ ስላለሁለት እግዚአብሔር ቆሞ እየሄደ ነው። ጀነን ብያው ባሌ ነው እያልኩ እየዞርኩ መልስ እየሰጠው አዎ ልጆች አባት ነው፣ አዎ ባባ ነው፣ ይሄ ነው ባባ እያሉ ልጆቹ እና ባካችሁ ሶፎንያስን እንጎብኘው፣ እንርዳው ማለት ፈልጋለሁ። ኡስታዝ አቡበከር አህመድ ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄን አስቸኳይ መልእክት ለኡስታዝ አቡበከር አህመድ እንዲደርስ የበኩላችሁን አስተዋጽኦ ፈቲ አዋይ ሮማን ኡስታዝ አቡበከር አህመድ። አሁን ለምን የኡስታዝን ስም እንደጠራው የገባችሁ ይመስለኛል። ኡስታዝ አቡበከር አህመድ በጣም የምወደውና የማከብረው ወንድሜ ነው። ኡስታዝ አቡበከር አህመድን የምወደው አሁን እስልምናን ስለተቀበልኩ ወይም የደሴ ልጅ የወሎ ሰው ስለሆንኩ አይደለም። ከመጀመሪያም እስልምናን ከመቀበል በፊት በጣም የማከብረው በጣም የምወደው አንደበተ ርቱዕ በተናገረበት መንገድ ወሬ የሚጣፍጥለት ምርጥ ወንድማችን ነው እና ይሄ ወንድማችን ኡስታዝ አቡበከርን ከሌሎች ከጠራቸው በጎ ሰዎች ጋር ቀላቅሎ ይቅርታ ሲጠይቅ ስሜቴ በጣም ተነካ፣ ልቤም በጣም አዘነ። ስለዚህ ይሄ መልእክት ለኡስታዝ አቡበከር እንዲደርስ አሰብኩና ሰራሁት። ኡስታዛችን የምናከብርህ የምንወድህ ወንድማችን በተለያየ ሶሻል ማህበራዊ ቤት ውስጥ ያለህን ተሳትፎ የኢትዮጵያ ሕዝብ ያውቃል። ይሄ ልጅ ስምህን የጠራበት አጠራር በጣም ልብ የሚነካና የሚያሳዝን ነው። ከሌሎች ኢትዮጵያዊ ወገኖች ወንድሞች ጋር ሆነህ መድረስ በሚገባ ሰዓት እንድትደርስለት በቃ የህይወት ጥሪ ያደረኩልህ። በተጎዱ ባዘኑ በተናቁ በተረሱ ሰዎች ስምህን እየጠራ ድረስልኝ ማለት ይቅርታ መጠየቅ በጣም ይሄ በፈጣሪ በአላህ መወደድን የሚጠይቅ ነገር ነው እና ይሄንን ድምጽ ሰምተህ ተመሳሳይ ስሜት ይሰማሃል ብዬ አስባለሁኝ። ሌሎች ሙስሊም ወንድሞች ክርስቲያን ወገኖቻችን ይሄ መልእክት ለኡስታዝ አቡበከር አህመድ እንዲደርስ ማድረግ የሚገባችሁ ነገር አድርጉ። ሌላ ይቅርታ ጥያቄ ጠየቃችሁ የዚህ ልጅ ይቅርታ ጠይቃ ተቀብላችሁ ልጁን አግዙት። ከምንም በላይ ሰውነት ይቀድማል። ሰው ክቡር ነው። ከሰውነት ጋር የሚለካካ ነገር የለም። ይሄ ወንድማችንን አያችሁ፣ አንዳንድ ሃይማኖተኞችን ይቅርታ ይጠይቃል። አንዳንድ ሃይማኖተኞች ደግሞ ክፉ ሃይማኖት ደግሞ አሳደው ለዚህ ደረጃ አድርሰውታል። የአብዛኞቻችን ሃይማኖተኛሽ ልቦች ጨካኝ ነው። ይሄ ልጅ አሳዶ ደብድቦ ለእንደዚህ አይነት መከራ ስቃይ ሰቀቀን ውስጥ የከተተው አጉል እንመጻደቃለን ያሉ ሃይማኖተኞች ናቸው። ከነ ችግሩ ከነ ኃጢያቱ ተቀብሎ
ያዘነለት ያቀፈው ሰው የለም። ማን እንዳቀፈው ማን እንዳዘነለት እያሳየ ነው። አሁን እናንተ ስማችሁ ተጠርቶ በዚህ ወንድም ይቅርታ የተጠየቃችሁ ሰዎች በሙሉ ከኡስታዝ አቡበከር አህመድ ጋር ተሳትፋችሁ የዚህ ልጅ ህይወት ታደጉ አደራችሁን እላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ጋዜጠኛ ሶፎንያስ ብዙ ነገር እየተባለ ይገኛል። ነገር ግን እንደዚህ በዚህ ሁኔታ ውስጥ ባለበት ሰዓት ቪዲዮ ቀርጸው የሚለቁ ሰዎች ሊጠነቀቁና ከዚህ ድርጊታቸው ሊቆጠቡ ይገባል። ይህ ሰው በሕክምና ላይ ያለም እሱን ቪዲዮ ቀርጾ መልቀቅ ምን የሚሉት ነገር ነው? እንደውም ደግሞ በህግም የሚያስጠይቅ ነው። የታማሚውን መብቶችም የሚጋፋ ነው። ይሄ ሰው ቀደም ብሎ እንደዚህ ነበር። ነገር ግን በአንድም ሆነ በሌላ ምክንያት አሁን ላይ በዚህ እጅግ አሳዛኝ በሆነ ሁኔታ ውስጥ ይገኛል። ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ እንዲል መጽሐፉ ሁላችንም ታዲያ በተለይም ደግሞ በቅርቡ ሆነን የዚህ ልጅ ወደ ሚዲያ እንዲመጣ የተለያዩ ቪዲዮዎችን እየቀረጽን የምንለቅ ሰዎችም ቆም ብለን ብናስብ መልካም ነው ላለው ይሄ ወንድማችንም ታዲያ ተሽሎትና ጤነኛ ሆኖ ከብዙ ችግሮቹ አገግሞ እናቱ ለቤተሰቡ የሚመለስበት ጊዜ እንዲቀርብ መልካም ምኞቴንም እገልጻለሁ። የሰው አፍ ክፉ ነው፣ ያደርቃልም ያለመልማል። አንዴ ሁላችንም ይህን ቪዲዮ አይተን እንመለሳለን። በደንብ አድርጋችሁ ኮፒ ሊንክ በማድረግ ተባበሩኝ። ቀጥታ ወደ ቪዲዮ በድያችኋለሁ። ፋናንዬ ይቅር በይኝ እናቴ። ፈቲ አባዬ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ፣ ይቅር በሉ። አይዞ በቃ ራሱን ሸሽጎ እንደቆየ ሁላችሁም ታውቃላችሁ። በማህበራዊ ሚዲያ ይቅርታ ጠይቆ የኢትዮጵያን ሕዝብ እጅግ በጣም አሳዝኛለሁ ብሎም በተለያዩ ማህበራዊ ሚዲያ ላይ እንደተናገረ ሁላችሁም ሰምታችኋል። የኢትዮጵያ ሕዝብ እምነቱ የጸና ለይቅርታም ደግሞ እጅግ በጣም ልቡ የሳሳ ማህበረሰብ ነው። ከተገለለበት ማህበረሰብ ወጥቶ በይቅርታ ወደ ማህበረሰቡ ቢቀላቀል መልካም ይመስለኛል። ተመልካቾች እናንተስ ምን ትላላችሁ? ሐሳቦቻችሁን በኮሜንት መስጫው ስር አስቀምጡልን። በአሙሌር በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። ፋናንዬ ይቅር በይኝ እናቴ። ፈቲ አባዬ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ፣ ይቅር በሉ። አይዞ በቃ አያድርገውና ይሄ ሰው ራሱን ቢያጠፋ ምን ልንል ነው? እሰይ ተገላገለን። ሀገራችንን በሰይጣን ስራ ሊያጥለቀልቃት ነበረ፣ እሰይ ሞተ ልንል ነው? ወይንስ ደግሞ አይ ምናልባት እኮ መለወጥ ፈልጎ ሊሆን ይችላል፣ ከዚህ ነገር ሊወጣ ፈልጎ ይሆናል፣ መንገድ አጣ እንጂ ሰው አጣ እንጂ ከዚህ ነገር መውጣት ፈልጎ ሊሆን ይችላል ብለን ልናዝን ነው? አሁን ሳስበው በጣም እያዘንኩኝ ነው ያለሁት። ምናልባት በዚህ ሰው ላይ ፈርጄ ከሆነ ይህንን ነገር ለመቃወም ብዬ በዚህ ሰው ነፍስ ላይ ፈርጄ ከሆነ እግዚአብሔር ይቅር ይበለኝ። የኔ ፍላጎት አንድና አንድ ነገር ብቻ ነው። እሱም ምንድን ነው? በሃይማኖት ስም፣ በፖለቲካ ስም፣ በማህበራዊ ስም፣ በሶሻል ሚዲያ ስም ብቻ በተለያዩ ነገሮች ኢትዮጵያ ውስጥ የሚደረጉ መጥፎ ነገሮችን፣ ሰይጣናዊ ነገሮችን፣ የተበላሹ ነገሮችን ብቻ ከባህልና ከእምነት የወጡ ነገሮችን የሚያደርጉትን ሰዎች መቃወምና መቃወም ብቻ ነው። ከዛ ያለፈ በማንም ሰው ላይ መፍረድ፣ የማንንም ሰው ሲኦል መግባት፣ የማንንም ሰው መታሰር፣ የማንንም ሰው ራስን ማጥፋት የምደግፍ በሱም ደስ የሚለኝ ሰው አይደለሁም። ይሄ ሰው የእውነትም ምናልባት መንፈስ መርቶት ምናልባት በመንፈስ ተይዞ በዚህ ነገር ውስጥ ሊሆን ይችላልና ከዚህ መንፈስ የሚወጣበት መንገድ ካለ ይህንን መንገድ የሚፈልግ ከሆነ ከኔ በላይ የእሱን ከዚህ ነገር መውጣት የሚደግፍና ከጎኑ የሚሆን ማንም አይኖርም። እርግጠኛ ሆኜ ነው የምናገረው። ነገር ግን ይህንን ነገር አምኖበት የሚሰራ ከሆነ በመንፈስ ተመርቶ ሳይሆን በራሱ ተመርቶ በራሱ ፍላጎት ይህንን ነገር የሚያደርግና በጸበል የሚያሳብብ ከሆነ አሁንም ደግሜ ላለው ይህንን ነገር ከኔ በላይ የሚቃወመው ማንም አይኖርም። ብቻ እንድትረዱ የምፈልገው የዚህን ሰው መጎዳት፣ የዚህ ሰው መታሰር፣ የዚህን ሰው መሞት ማንም የሚፈልግ ያለ አይመስለኝም። ምናልባት መጥፎ አስተሳሰብ ካለንና የሴጣን ወገን ካልሆነን በስተቀር ይህንን የሚመኝ ሰው አይኖርም። ነገር ግን ልክ እንደዛው ኢትዮጵያ ውስጥ ከባህል ያፈነገጡ ከሃይማኖት ያፈነገጡ ቆሻሻና ሰይጣናዊ ነገሮችን የሚደግፍም ልክ እንደዛው ያለ አይመስለኝም ከአንዳንድ ሰው በስተቀር ማለት ነው። ስለዚህ ሳጠቃለል ምን ለማለት ፈልጌ ነው? የዚህ ሰው ነገር በደንብ ተጣርቶ
በዚህ ነገር ውስጥ የሚገኝ ከሆነና ከዚህ ነገር መውጣት የሚችልበት መንገድ ካለ ሁላችንም ተባብረን እሱም ብቻ አይደለም ልክ እንደሱ ብዙ ሰዎች አሉ ብዬ አስባለሁ። በየቤቱ ታሪካቸው ያልተነገረ ታሪካቸው ያልወጣ እነዚህን ሰዎች መርዳት አለብን ብዬ አስባለሁ ከዚህ ነገር እንዲወጡ። ስለዚህ ነገርም የሆነ ነገር እንደ ሀገር ሊሰጥ ይገባል ብዬ አስባለሁ። ትምህርት ሊሆን ይችላል፣ በሳይኮሎጂ፣ በቤተ እምነት፣ በተለያዩ ቦታዎች ስለዚህ ነገር መማርና ካሁኑ ቅድመ ዝግጅት ማድረግ አለብን ብዬ አስባለሁ። ይሄ ነገር ከእጅ ከወጣ የምር በጣም አደገኛ ስለሆነ ልንቆጣጠረው የምንችለው ነገር አይደለም። ነገር ግን ከዚህ በተቃራኒ ይሄንን ነገር ዓላማ አድርገው ይሄንን ነገር እንደ ግብ አስቀምጠው በሀገራችን ልክ እንደ ውጪዎቹ አዲስ ነገር ሊያለማምዱን እንደዚህ አይነት ሰይጣናዊና ቆሻሻ ነገር በሀገራችንም ሊያለማምዱንና እንደ ኖርማል ነገር እንድናየው ዓላማና ግብ ካላቸው ግን ሁላችንም በአንድነት ቆመን ልንታገለው ይገባል። ይሄ ጉዳይ ሰዎች ላይ ስለመፍረድ አይደለም። ይሄ ጉዳይ እንትና እንዲታሰር፣ እንትና እንዲገደል፣ እንትና እንደዚህ እንዲደረግ አይደለም። ይሄ ጉዳይ ሀገራዊና ሰዋዊ ጉዳይ ነው ብዬ አስባለሁ። እናቱን በጣም የሚወድ ልጅ ነው። ስለ እናቱ አውርቶ የማይጠግብ ሰው ነው ሶፎንያስ ጋዜጠኛው። ስለ እናቱ አውርቶ የማይጠግብ ሰው። ኦ ዲጄ ጃም አልሰማም እንዴ? ስለ እናቱ አውርቶ የማይጠግብ ሰው። እሱ ላይ ያለው መንፈስ በጣም እርኩስ ነው። እናቱን በዘይት ሊቀቅላት ነበር። እግዚአብሔር አምላክ እናትየውን አትርፎ እናትየውን ትፈራለች ከሱ ጋር መሆን እየወደደችው እባካችሁ ልጄን አድኑልኝ እያለች ነውና እባካችሁ የምትችሉ ሰዎች ይሄን ሰው አድኑት። ይሄ ሰው የገባበት ነገር በጣም ከባድ፣ በጣም ነው ያሳዘነኝ። እግዚአብሔር ምስክሬ በጣም አሳዝኖኛልና እንግዲህ ጸሎት አድርጉለት፣ አብራችሁት ሁኑት፣ በምትችሉት ነገር አግዙት። ክስት ብሎ አፈር መስሏል እና ምን ማድረግ እንደምንችል ጸሎት ነው። ቤተሰብ ትልቁ ይሄን ማድረግ የሚችለው አምላክ፣ ከዚህ ነገር ማውጣት የሚችለው ከዚህ ርኩስ መንፈስ ማውጣት የሚችለው እግዚአብሔር ብቻ ነው፣ የሰው ልጅ አይደለምና ያቺ እንደዛ የሚንሰፈሰፍላት እናቱ። እኔ ብዙ ቦታ ላይ ብታዩ ጋዜጠኛ ሶፎንያስ ስለ እናቱ ነበር የሚያወራው። ግቡና እኔ ሾርት ሚሞሪ አይደለም እና ያ መንፈስ እናቱን ሊያጠፋበት ነው የተነሳውና እንግዲህ እግዚአብሔር ይሁናችሁ፣ ከዚህ ነገር ይጠብቃችሁ፣ ከዚህ ነገር ይሁናችሁ። መቅዲዬ በጣም ስለነ ጃኒ ጉዳይ አንገብግቦሻል። አዲስ አካውንት ነው የከፈትሽው። ምን ሆነሽ ነው? ማንም አልደረሰብሽ። እንደ ቅንቅን ከቅድም ጀምሮ እየጻፍሽልኝ ነው እና ፕራንክ ቢያደርጉ ምን ችግር አለው? ምን ችግር አለው? አሁን ወንድማችን አዶናይና ጃኒ በፕራንክ ነው ያደረግናችሁ እኛ ቀለበት አደረግን ቢሉ ምንድነው ችግሩ? ምን ነው ተንገበገብሽ በጣም እና ሶፎንያስ እኔ ጸሎት አደርጋለሁ። ሁላችንም ጸሎት እናርግለት። ኢትዮጵያዊ ወንድማችን ነው። አንድ ነገር ከሆነ በኋላ ግራ ከምንጋባ አሁኑኑ በጣም 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 ጸሎት የሚያስፈልገው ወንድሜ ነው፣ ወንድማችን ነው። በምንም ነገር ይለፍ። ይሄ እርኩስ መንፈሱ አንዳንዴ ወደ ግብረ ሰዶም ይወስደዋል። እርኩስ መንፈሱ ተደባደብ ይለዋል። እርኩስ መንፈሱ ብዙ ነገር አድርግ ነው የሚለውና የገባበት ነገር ሀኒቾዬ በጣም በጣም ከባድ ነው። እናትየውን መርዳት አለብን። እናትየውን ማገዝ አለብን። እባካችሁ እናትየው እያሉ ነው እንግዲህ እግዚአብሔር እናትየውን ይጠብቃቸው። የዚህ ልጅ ህይወት ግን ያመሰቃቀላችሁ መድኃኔዓለም ምስክሬ ነው የምላችሁ። መድኃኔዓለም ይፋረዳችኋል። ከእውነት ነው የምነግራችሁ። እኔ የወጣው ሁሌ የምለፈልፈው እንደዚህ ነው ብዬ የምላችሁ ቢገባችሁ ነው። ነገር ግን በጣም ክፉ ልብ ያለን ማህበረሰቦች ሆነና በጣም ክፉ ልብ ያለን ህዝቦች ሆነ ምን እንደነካ ምን እንደለከፈን አይታወቅም። እውነት በመሰረቱ እሱ ባልተረጋጋበት ሁኔታ እንኳን ቪዲዮ እየለቀቃችሁ ፖስት ማድረግ አይገባችሁም ነበረ። ምናልባት እሱ ውስጡ ላይ የከበደው ለማን ልንገረው ብናገረው ይቀለኛል ብሎ አስቦ ሊሆን ይችላል። ነገር ግን ራሱን እኮ ያልሆነ ሰው ነው፣ ልትረዱ ይገባል። ራሱን እኮ አይደለም ልጁ ታይዟል እኮ
ራሱን አይደለም የሚናገሩት። እያንዳንዱ ነገሮች ብታስተውሉ ራሱን አይደለም ልጁ። ለምንድን ነው በቁስል ላይ ቁስል የምትጨምሩበት? በቃ ከቻላችሁ ዝም በሉ። መከራና ችግር ለእናትና ለአባት ለቤተሰብ ነው። ከዛ ውጪ ላለው ሰው የሁለት ቀን የሶስት ቀን ርዕስ ነው፣ ወሬ ነው። ከዛ በኋላ ይረሳል አይደል? ከዚህ በፊት እኮ የምናውቀው ነው። ከወራቶች በፊት የሆነውን የተፈጸመውን ነገር ረስተን ከእንደገና እንደ አዲስ ተመልሻለሁ ብሎ ሲቀሰቀስ ነው አይደል መልሰን እኛም እንትን ያልነው። ስለዚህ እኔ ምክሬ እንደዚህ አይነት ነገር የሚስተካከለው አይውላችሁ አሁንም ቢሆን በጸበልና በጸበል ነው። ወጥቶ ሚዲያ ላይ እንደዚህ ስላለ መፍትሄ አይገኝም። ምናልባት ለዩቲዩብ ማትረፊያ፣ ምናልባት ለቲክቶክ ማትረፊያ ምናምን በቃ ምክንያቱም የምንመለከተው ነገር ስለሆነ። ግን እውነት ይህንን ያደረጋችሁ ከኋላ ያለውን አሰራሪ ከኋላ ያለውን ሴራ ብዙዎቻችሁ ስለማይገባችሁ ስለማትረዱት እንዲነው ልላችሁ አልችልም። ስላልደረሰባችሁ ሲደርስባችሁ ግን ትረዱታላችሁ። ምን ያህል ውጊያው ከባድ ነው፣ ምን ያህል ቆሻሻ ህይወት ዛሬ ላይ ብዙዎች ወጣቶች የማይፈልጉበትን ህይወት እንዲኖሩ ከሚያደርጉባቸው ነገሮች አንዱ የሰዎች ክፉ አሰራር ነው። ዝሙታዊ መሆን አይፈልግም ሰውየው፣ ዝሙታዊ ያደርገዋል። ሴቷ ዝሙታዊ መሆን አትፈልግም፣ የዝሙት መንፈስ እየላኩ ዘማ ያደርጓታል። በጣም ያሳዝናል። ምን ያህል ደመወዙን ሳይቀር ይወላችሁ እንደመጠጠው ምን ያህል ያን መልካም ውበት ያለው መልካም ሐሳብ መልካም አስተሳሰብ የነበረው ልጅ እንዴት አድርጎ በመናፍስቱ ዓለም ውጊያ ይወላችሁ እንዴት እንዳደረጉት ማለት ነው። ከኋላ ያልተረዳችሁት ነገር አለ። እግዚአብሔር ይድረስለት። እውነቴን ነው የምነግራችሁ። በተለይ ከዚህ ከሚዲያው የሚርቅበትን መንገድ እግዚአብሔር እንደው ያመቻችለት፣ ወደ ጤናው ይመልሰው። የኢትዮጵያ ሕዝብ የዋ ነው ምንም አያውቅም ብላችሁ የምታረጉን ነገር በጣም ያናድዳል። ይሄ ልጅ አሁን እንዲህ ከስቷል፣ እንዲህ ብሏል፣ ተጸጽቷል፣ እባካችሁ ይቅር እንበለው የምትሉት በዚህ ልጅ ምክንያት ታዋቂ በሆነበት ሰዓት እንደዛ ብር በነበረበት ሰዓት እንደዛ ሁሉም በሚያሽጎበድድበት ሰዓት የስንት ወጣትን ህይወትን ጊዜ አበላሽቷል። ቤት ይቁጠረው። የነዛ ህይወት አይታሰብም። ለሱ መክሳብ ብቻ ነው የሚታሰበው። ስንት ወጣትን ጊዜ በሱ ምክንያት ስንት ነገር ስንት መከራ ያየ ይሆናል። መውጣት አቅቶት እንደሱ እንኳን ንስሐ መግባት አቅቶት ቤት የሚሰቃይ ስንት ወጣት ይኖራል። እሱ ያበላሻቸው። ይሄ ታሳቢ መደረግ አይችልም፣ አይደረግም። አሁን ወጣችሁ አዛኝ መሳይ የምታዝኑት ቲክቶከር ሁላ እንዱ ያሳዝናል። እንዲህ ምን ይላል? በመጀመሪያ ሰው የዘራውን ነው የሚያስለው፣ ያልዘራውን አያጭድም። ስለዚህ እግዚአብሔር አጋለጠው እንጂ ልጅ ከዚህ በላይ 5000 6000 ሰው በክሎ ሁሉም ቤት ይገባል ነበር አይደል? ስለዚህ እንደዚህ አይደለም የሚደረግ። መቀጣት ሁላ አለበት። ገና ታስሮ ሁላ መቀጣት አለበት። አንድ ሁለተኛ ነገር ምንም በይቅርታ የሚታለፍ ነገር አይደለም። ይሄ አገር መሸጥ በለው፣ በቃ የአገርን ባህል መሸጥ በለው፣ ማበላሸት በለው። ምንም በይቅርታ የሚታለፍ አይደለም። በቃ ይሻላል። እንግዲህ በሱ ምክንያት ስንት ሰው ራሱን የሚያጠፋ ሰው ይኖር ይችላል ተበላሽቶ። ስለዚህ እንደ ቀላል አንየው ወንድሜ። ይቅርታ ምናምን የምትሉት ነገር እኔ አልተመቸኝም። አመሰግናለሁ። ሼር እያደረጋችሁ አድርሱላችሁ። የጋዜጠኛ ሶፎንያስ ዋሲሁን ጉዳይ በማህበራዊ ሚዲያ ላይ እንደገና እንደ አዲስ መነጋገሪያ ሆኗል። ሰሞኑን ሶፎንያስ ያለበትን ሁኔታ ቁልጭ አድርጎ የሚያሳይ ቪዲዮ በዛሬው ዕለት በመውጣቱ ምክንያት በጣም በርካታ ሰዎች እንባቸውን እያፈሰሱ ስለ ሶፎንያስ እየተናገሩ ነው የሚገኘው። ምንድነው ጉዳዩን እንደ አዲስ መነጋገሪያ ያደረገው ነገር? ሶፎንያስ ያለበት አሳዛኝ የተባለው ክስተትና ብዙ ሰዎችንም ያስለቀሰው ቪዲዮ ምንድነው?
ምን አይነት ይዘት ይዞ ይሆን በዚህ ፕሮግራማችን ላይ እንመለከታለን። ከዚሁ ጋር ተገናኝቶ በሶፎንያስ ጉዳይ ሁለት አይነት ጎራዎች በማህበራዊ ሚዲያ ላይ እየታዩ ነው። ቀውጢ ክርክር፣ ቀውጢ የሆነ የሐሳብ መፋጨትም እየታየ ነው። ምንድናቸው ብለን ተቃራኒ የሆኑትን ሐሳቦች አንስተን እንማማርባቸው ዘንድ እናደርሳቸዋለን ማለት ነው። ቀደም ሲል በኢቢኤስ ቴሌቪዥን የመዝናኛ ፕሮግራሞች ላይ በማዘጋጀትና በማቅረብ የምናውቃት ቃል ኪዳን የተሰኘችው የፕሮግራም አዘጋጅና አቅራቢዋ አሜሪካን ሀገር ኑሯን ካደረገች ወዲህ በጣም በርካታም የህይወት ሂደቶቿን ለውጦቿንም ጭምር በስፋት እየተመለከትን ነው። አሁን ደግሞ አዲስ የህይወት ምዕራፍ መጀመሯንና ትልቅ ደስታ ወደ ቤቷ መግባቱን የሚያመላክቱ ነጥቦችን አግኝተናል። ቃል ኪዳን ምን አይነት ደስታ አጋጠማት? እናደርሳችኋለን። በትናንትናው ዕለት በድንገት ከዚህ ዓለም በሞት የተለየችው ዕውቋ አርቲስት ሰላማዊት ደስታ በዛሬው ዕለት ሥርዓተ ቀብሯ ተከናውኗል። በጭብጨባ ነው ከአዳራሽ መውጣት ያለባት። በክብር ነው ልንሸኛት የሚገባው። የሥርዓተ ቀብሩና የአስክሬን ሽኝቱ ጋር በተገናኘ በጣም የሚያሳዝኑና አዳዲስ ጉዳዮች ተሰምተዋል። ምን አይነት ክስተቶች ተከሰቱ? በጠቅላላው የሥርዓተ ቀብሩና የሽኝት መርሃ ግብሩ እንዴት ነበር የሚለውንም ወደ እናንተ ዛሬ ከ6 ወር በፊት የተፈጠረ አንድ ጉዳይ ነበር። ያም ጉዳይ ምንድነው? ከጋዜጠኛ ሶፎንያስ ዋሲሁን ጋር በተያያዘ በመካከላችን አለመግባባት ተፈጥሮ ነበረ። አብዛኞቻችሁ ያንን ቪዲዮ ተመልክታችኋል፣ ሰምታችኋል ብዬ አስባለሁ። እና ዛሬ ከ6 ወር በኋላ ሶፎንያስ ዋሲሁንን አግኝቼዋለሁ። ይሰማዋል? አዎ፣ ሶፎንያስ ጋዜጠኛው ከገዳም ወጥቼ ነው የምደውልልህ። መጀመሪያ አንተ ጋር ነው የደወልኩት። ማንንም አላገኘሁም። በፌስቡክ ህዝቡን ይቅርታ ጠይቄያለሁኝ። ግን አሁን አንተ ጋር ደውሌ አንደኛ ሁሌ ስለማስታውስህ ነው። እግዚአብሔርን ነው የምልህ፣ መድኃኔዓለምን ነው የምልህ። እየሰማኸኝ ነው አይደል? አዎ፣ እየሰማሁህ ነው። መድኃኔዓለም በሚያውቀው እኔ አልከፋኝም። እኔ የእግዚአብሔርን ስጋው ደሙን እንድቀበል። ተወዳጁ ጋዜጠኛ ሶፎንያስ ጉዳይ እጅጉን አነጋጋሪ እየሆነ ይገኛል። ዛሬ ደግሞ ያገኘነውን መረጃ ወደ እናንተ እናደርሳለን። ወደ ቤተሰቤ ተመልሻለሁ፣ ተሽሎኛል፣ ሕክምናዬን አጠናቅቄያለሁ። በቅርቡ ሰፋ ባለ መድረክ እንግዲህ ኑዛዜን አቀርባለሁ። ይቅርታ አድርጉልኝ ላስከፋኋችሁ አድናቂዎቼ በሙሉ፣ ወዳጆቼ፣ የስራ ባልደረቦቼ በሙሉ የሚል መልእክትን አስተላልፎ ነበረ። አትፍረድ ይፈረድብሃል የሚልም እንግዲህ ጠንከር ያለ ንግግር አስተላልፎ እንደነበረ መረጃ አድርሰን ነበር። አሁን ደግሞ እንግዲህ እያገኘነው መረጃ እንዲህ ይለናል። ልጄን አድኑልኝ እያሉ በለቅሶ እየጮሁ ነው የሶፎንያስ እናት። እንግዲህ በቅርቡ በማህበራዊ ሚዲያ በተለይም በፌስቡክ ገጹ ላይ ከህመሜ ተፈወስኩኝ፣ የኢትዮጵያ ሕዝብ ይቅርታ ያድርግልኝ በማለት አስደሳች መልእክትን አጋርቶ የነበረውና ቀጥሎም እናቴ ሰላምዬ ጠፋችብኝ፣ ሞተችብኝ የሚል እጅግ አስደንጋጭ ጽሑፍን አጋርቶ የነበረው ጋዜጠኛ ሶፎንያስ ዋሲሁንና የቤተሰቡ ጉዳይ መላውን የኢትዮጵያ ሕዝብ ግራ አጋብቶና አሳዝኖ ሰንብቷል። ይህንን መልእክት የማስተላልፈው ትላልቅ ሚዲያ ለምትሰሩ እንዲሁም ለስራ አጋሮቹ እንዲሁም ደግሞ ለቴሌቪዥን ጣቢያ ፕሮግራም አስተላላፊዎች እንደ ስራ ባልደረባነትም እንደ ኢትዮጵያዊነትም የእናንተም ኃላፊነትና እርዳታ ከህዝቡ የበለጠ የእናንተ እርዳታ ያስፈልገዋል። ሶፎንያስ አሁን ባለበት የጤና ሁከት በጣም የሚያሳዝን ልጅ ነው። እግዚአብሔር ነው የምላችሁ። ያልተኖረ ወጣትነት ይባላል ይሄ። ያልኖራችሁት ወጣትነት በድህነት አድጋችሁ ቤተሰቦቻችሁን በማሳረፊያችሁ ሰዓት በቃ እግዚአብሔር አንዳንዴ አትፈተኑ። እግዚአብሔር አይፈትናችሁ። በቃ አትፈተኑ። በእውነት ስትፈተኑ በምን እንደምትፈተኑ አታውቁም። መጨረሻችንን መድኃኔዓለም ያሳምረው። መጨረሻችንን እሱ ያስተካክለው። እሱ ቀና ያድርገው እና እኚህ እናት ያሳዝናሉ። በድህነት አሳድገው ለቁም ነገር አብቅተው ልጄ ጦረኝ፣ ልጄ ቀና አደረገኝ ብለው አውርተው ሳይጨርሱ ሳያርፉ በዚህ ነገር ውስጥ ማንም ሰው ያለ አንድ ምክንያት ስህተት አይሰራም። ማንም ሰው ያለ አንድ ምክንያት ያልሆነ ነገር ውስጥ አይገባም እና አቅም የላቸውም። ትልቅ ሴት ናቸው። ከጎናቸው ሌላ ወንድ የለም። እንዲሁም ቤተሰቦቻቸው እንኳን በተወራበትና በተደረገው ነገር እሳቸውን ራሱ አግልሏቸዋል። ታውቁታላችሁ። የኛ ማህበረሰብ እንደዚህ አይነት ነገር ሰምቶ ደግሞ እንዴት ሊያገሏችሁ እንደሚችሉ እና እንዴት ሊጸየፏችሁ እንደሚችሉ አስቡት። እነዚህ ሰዎች እኮ እንደዚህ አይነት ነገር የሚያደርግባቸው ሰዎች እኮ ጋይስ በዚህ ዘመን እኮ ፈቅደው ምናምን እንላለን እንጂ እኮ አንዳንድ አትፍረዱ። መፍረድ ጥሩ አይደለም። እግዚአብሔር በተለይ ልጆች ያላችሁ እናቶች
መጨረሻችን የልጆቻችንን ያሳምርልን። ያስፈራል። ያለንበት ጊዜ በጣም ነው የሚያስፈራውና የሶፎንያስን እናት ልትረዷቸው ይገባል። ሶፎንያስንም ደግሞ ወደ ሕክምና ደህና የተሻለ ሕክምና የካቲት ምናምን አይደለም የአእምሮ እንትን የሚረጋጋበት ቦታ ላይ ለአንዳንድ ሰራተኞች ወይንም ደግሞ ለስራ አጋሮቹ የተወሰነ ብር አግዛችሁ ደህና አእምሮ ማገገሚያ ቦታ እንዲቀመጥ ብታደርጉትና በትረዱት ጥሩ ነው። በጣም ይቅርታ እጠይቃለሁኝ ድርጊቱን ያኔ እኔም እንዳንድ ሐሳቡን እንደሚያካፍል ሰው ስለተጋራሁት ነው። እንዳልኳችሁ ድርጊቱ ጸያፍም የሰብአዊም የክርስቲያናዊም ነገር ነው። ነገር ግን አንድ ሰው ሙሉ ጤናማ ሆኖ ይሄንን ጸያፍ ወይም ደግሞ አሉታዊ ነገር ነው ብለን የበየነውን ነገር ተፈጥሮም የማይፈቅደውን ሃይማኖት የማይፈቅደውን ማህበረሰባዊ ሴትም የማይፈቅደውን ነገር ስንኮንን ነበረ። ትክክል ነው። አሁንም አቋማችን ያው ነው። ነገር ግን አንድ ሰው ጤናማ ሆኖ እያወቀ ሲተገብረውና አእምሮ ተነስቶት ጤናማ የሆነ ሁኔታ ውስጥ ሆኖ ሲተገብረው በጣም ይለያያል። አሁን ያለበት ሁኔታ በጣም አሳዝኖኛል። እውነት ለመናገር ያንን የሰራሁትን ቪዲዮ አውርጄዋለሁ። በሐሳቤ ትክክል ነበርኩ ግን አምናለሁ። ግን ልጁ ትክክል አሁን ላይም ልጁ እየተጎዳ ስለሆነና ምናልባት አሁን ላይ አታክ ከማድረግ ይልቅ ልጁን መደገፍ ሰፖርት ማድረግ ከጎኑ መሆን የተሻለ የልጁን ነገ ማየት እንችላለን ብዬ ሰላምን ነው። መልካም ጤናህን ፈጣሪ ይመልስልህ፣ እግዚአብሔር ይመልስልህ። ከዚህ ቀደም በኢትዮጵያ ውስጥ በትላልቅ ሚዲያዎች ላይ በመስራትና በተለይ ደግሞ የመዝናኛ ፕሮግራሞችን በማቅረብ እልፍ ብሎም ደግሞ የራሱ የሆኑ ፕሮግራሞችን በመስራት የሚታወቀውና በብዙዎች ዘንድ ይወደድ የነበረው ጋዜጠኛ ሶፎንያስ ዋሲሁን አንድ ወቅት ምናልባትም ከወራት በፊት በማህበራዊ ሚዲያ ላይ በተሰራጨ ቪዲዮ ምክንያት ለወራት የት እንዳለ ሳይታወቅ ጠፍቶ ቀርቶ ነበረ። ታዲያ ከወራት ቆይታ በኋላ የተፈጠረው ነገር እጅግ አሳፋሪ ነው። ብዙ ሰው አስቀይሟል፣ ብዙ ሰው አስከፍቷል፣ ብዙዎቻችሁንም ደግሞ አሳዝኗል። ስለዚህ ይቅርታ ልታደርጉልኝ ይገባል፣ ይቅር በሉኝ፣ እኔ ከአምላኬ ጋር ታረቅ ያለው ራሴን አድሻለሁ ብሎ ወደ ሚዲያ ብቅ ብሎ ዛሬ ማምሻውን ጀምሮ ይህ ጉዳይ በማህበራዊ ሚዲያ ላይ እየተሰራጨ እየተመላለሰ ይገኛል። ከሶፎንያስ ዋሲሁን ይቅርታ መጠየቅ ጋር ተያይዞ አሁንም ህዝቡ ለሁለት ተከፍሏል። ወዲህ የምን ይቅርታ ነው? አሁንም በስርዓቱ ራሱን ሊያገግም ይገባል፣ በመንፈሳዊም በሳይንሳዊም መልኩ ተመርምሮ ከጉዳዩ ነፃ መሆኑን አረጋግጦ ቆይቶ መጥቶ ነው ይቅርታ ሊል የሚገባው የሚሉ ባሉት ልክ፣ በሌላ መልኩ ደግሞ እኛስ ማንን ሰው በዚህ ልክ ተምሮ በዚህ ልክ ታርቆ መጥቶ ይቅርታ አድርጉልኝ ካለ ይቅርታ ማናደርግበት ምንም ምክንያት የለም የሚሉ ሁለት ጎራዎች ተከፍለዋል። ሰላም እግዚአብሔር እንደማረው ሕክምና ላይ እንደቆየ ብዙ ስቃይ እንዳሳለፈ በፌስቡክ ገጹም በሌላም ሚዲያ እንደዚሁ ቀርቦ ነበረ። የደረሰበትን ያለፈበትን የተወሰነ ደረጃ ገልጾ ግን ወደፊት ብዙ ምለው ነገር አለኝ ጠብቁኝ ብሎ ነበረ የገለጸው። ከዛ በኋላ ግን ማምሻውን በሸገር ኢንፎ የቀረበው ዜና ደግሞ እጅግ በጣም ሁላችንም ልባችን የነካ ጉዳይ ነበረ። ታስታውሱ እንደሆነ ጋዜጠኛ ሶፎንያስ ዋሲሁን እንግዲህ ከወራት በፊት እንግዲህ ኢትዮጵያን ከባህላችን ባፈነገጠ ሁኔታ በማይሆን ሁኔታ ውስጥ መገኘቱን ተገልጾ